ከሰሞኑ በጣም ቫይራል ሆኖ የነበረ አንድ ቪዲዮ ነበር አይደል? በውጭ ዓለም አንድ ወንድማችን ዲያቆን ምህረት የሚባል እሱ ከሁለት ፕሮቴስታንቶች ጋር ከክሊፍ እና ስቱዋርት ጋር ያደረገው ውይይት ነገር ነበር፣ ጥያቄና መልስ እና እሱ በጣም ቫይራል ሆኖ ነበር። ኤኒዌይስ ከውይይቱ በኋላ ክሊፍ አንዱ ፕሮቴስታንት ማለት ነው የተናገረው ነገር ሰምቼ በጣም ነው ያስገረመኝ። በጣም ደግሞ አደገኛ፣ በጣም በዘመናችን ያለ አደገኛ አስተሳሰብን ሲናገር ሰምቼው ነበርና ወደ እሱ እሄዳለሁ። ከሜዲ በፊት ግን ያው እንግዲህ ዲቤቱን ወይም እንበለውና እንደ ውይይት ነገር ጥያቄና መልስ ነገሩን እንዳያችሁት በጣም እኔ የእግዚአብሔር እጅ ያለበት እስኪመስለኝ ድረስ ነው ያስገረመኝ። ማለት ቫይራል አወጣጡ ማለት 10 ደቂቃ ብቻ ናት። አስቡት፣ ውይይቷ 10 ደቂቃ ናት። በ10 ደቂቃ ውስጥ ግን የፕሮቴስታንቲዝምን ዋና ስህተቶች፣ ድህነት ላይ ክርስቶስን የሚያስክድ ስህተቶችን ቅዱስ ቁርባንና ቅዱስ ጥምቀትና ቅዱስ ቁርባን ላይ አንስተው ተነጋግረው ነበር እና ቫይራል ወጣ በጣም ማለት ነው። ከምታስቡት በላይ ሶሻል ሚዲያውን በዓለም አቀፍ ደረጃ ተቆጣጠሩ እና በቃ ያላነሳው የለም። ሁሉም በየቦታው ይህን ነገር አንስቶት ነበር እና ለማንኛውም እዛ ዲቤቱ ይሄ ውይይቱ ላይ ጥያቄና መልሱ ላይ እነ ክሊፍ እንግዲህ ምንም በቃ ያው ያያችሁት አይታችሁታል። ወንድማችን ዲያቆን ምህረት በጣም ሀምብል ሆኖ ምናምን እንደው ጌታ በነገር ሁሉ አሁንም ይርዳው ነገሮችን ለማሳየት ሲሞክር ነበር እና እነ ክሊፍ ጭራሽ ስቱዋርት በተለይ ቫቲካን ስሪ ምናምን ሲል ነበር። ጭራሽ 3ኛ የቫቲካን ጉባኤ የካቶሊክ የለም እኮ እንደዚያ የሚባል ማለት ቫቲካን ቱ ላይ ነው ያሉት እና ቫቲካን ስሪ ምናምን እያለ ጭራሽ ያወራል እና ሉተር ልክ እንደነሱ የሚያምን ይመስላችኋል? ግን አይደለም። ሉተር ወደኛ ይቀርባል እዚህ ላይ ወደ እነሱ ሳይሆን እና እሱንም እንደዛ መስሉት ሉተርም ለማለት ሞክሮ ነበርና አላስኬዳቸውም እና እግዚአብሔር ደግሞ ይህንን ነገር በጣም ገለጠውና የፕሮቴስታንቲዝምን ፍጹም ስህተት ትምህርት ከክርስትና ያስወጣ እንግዲህ ካስወጡ ትምህርቶች ውስጥ ሁለቱን በግልጽ አሳየበት ይመስለኛል። ማለት ሰዎች ከፈት አድርጎ አይኗቸውን የጌታን ቤተክርስቲያን ኦርቶዶክስን እንዲያዩ ምናምን ያደረጋቸው ይመስለኛል እና እንዲያ ከሆነ ያለ እግዚአብሔር ማንም ይህንን ሊያደርጉ አይችልም እና ኤኒዌይስ የእግዚአብሔር ፈቃድ ነው ብዬ አስባለሁ። ክሊፍ ግን ከዲቤቱ በኋላ ምንድን ነው ያለው? ከዚህ ከውይይቱ በኋላ ቅዱስ ቁርባን ላይ ያለህ እምነት ምንም ሆነ ምን እንደ ካቶሊክ መመን እንደ ፕሮቴስታንት መመን እንደምን መመን በቃ እሱ አይደለም ዋናው ጉዳይ። እኔ አንድ ሰው ትክክለኛ ክርስቲያን ነው ወይስ አይደለም የሚለው ለመለየት እሱ ዋናው በቃ እንደው መስመሩ የትኛውን ይላል? የኢየሱስን አምላክነት አምናሃል ወይስ አላመንክም? የክርስቶስን ሞቱን ከዛ ደግሞ በስጋ መነሳቱን እሱን ካመንክ በቂ ነው። እኔ ምናልባት አምልጦኝ ከሆነ እርግጠኛ አይደለሁም፣ ግን ኢቭን ስላሴን እራሱ አልጠቀሰም። በስላሴ አመንክ አላመንክ የሚለውን እንኳን እና እንደዚህ ብለህ እንድዘረዝር ሲጀመር ማን ፈቀደልህ? ማለት ይሄ የክሊፍ ኦቶሪቲ የክሊፍ ስልጣን ነው እንዴ? የአንድ ፕሮቴስታንት ስልጣን ነው ማለት አንድ ሰውን ክርስቲያን የሚያስብለውና የማያስብለው ይሄ ነው ለማለት ስልጣኑ አለ የለም ማለት ኦኬ፣ ለሱ እየተናገርኩ ይመስላል እንደሚሰማኝ ነገር። እሺ ለሱ የለውም፣ ለእናንተ እንድሰማ እና ይህ ስልጣን ያላት የጌታ ቤተክርስቲያን ናት። የእውነት አምድና መሰረት የሆነችው ቤተክርስቲያን እሷ በሃይማኖት ደረጃ የተቀበለችውን ትናገራለች። ማለት እኔ ከጌታ በሃይማኖት ደረጃ የተቀበልኩት ይሄንን ነው። በዶግማ ደረጃ እሱን መቀበልና ለመቀበል ክርስቲያን ለመሆንና ለመሆን መለያ ሊሆን ይችላል። በአስተምህሮ ደረጃ ብቻ እንካልን ማለት ነው እና ቅዱስ ቁርባንን እንደፈለግ ተቀበል። ለምሳሌ ጌታችን እውነተኛ የራሱ የጌታ ስጋና ደም ነው የሚለውን ትምህርት ካስተማረ አንተ ግን እሱን አልቀበልም ካልክ ኢየሱስን እምቢ ያልከው ስለሆነ ክርስቲያን አይደለም፣ የክርስቶስ ተከታይም አይደለም። ዋናው በኢየሱስ እመን፣ ኢየሱስን ተከተል እንጂ ቅዱስ ቁርባን ላይ ያለ እምነት ችግር የለውም ሲል ነበረ። እንዴ ሰው በቅዱስ ቁርባን ሳያምን ጥምቀት ለድህነት እንደሆነ ሳያምን ምኑን በኢየሱስ አመነ? ምኑን ኢየሱስን ተከተለው? ኢየሱስ ያስተማረውን ኢየሱስ የተናገረውን እምቢ ብሎ ክሊፍ የተናገረውን ነው እንዴ ሰው የሚቀበለው? ወይ የሆነ ፕሮቴስታንት የተናገረውን እንዴ የሚቀበለው? ያኔ የፕሮቴስታንት ተከታይ እንጂ የኢየሱስ ተከታይ መሆኑ ያቆማል እና ይሄ በጣም አደገኛ ነው። ዋናው በኢየሱስ እመን ትምህርት የሚባል ነገር እሱ አደገኛ ነው። All right. Please do not watch it unless you really have to. But last Thursday at MIT, Stuart and I were confronted by some Orthodox Christians who were really wanting to push transubstantiation. And Stuart and I agreed we did not handle it very well. We never had anybody really push us as hard. And these were great guys, all right? Now, sir, really, I could give a rip whether you believe in transubstantiation or whether you believe communion is symbolic of the death of Christ. I really just don't think it makes that much difference. Sir, really, I could give a rip whether you believe in transubstantiation or whether you believe communion is symbolic of the death of Christ. I really just don't think it makes that much difference. And I don't want to offend anybody, but if you think our purpose in life is to go around and straighten out people on transubstantiation or symbolism of communion, I strongly disagree.
We got people starving to death today. We got people going to hell who need Jesus. እንግዲህ ሰሞኑን የተደረገውን የዲያቆን ምህረትን ዲቤት ብዙዎቻችሁ አይታችሁታል ብዬ አስባለሁኝና ይህ ሰው እንግዲህ ከተወሰኑ ቀናት በኋላ በዛ ዲቤት ዙሪያ ሀሳብ እየሰጠ ነው። በዚሁ አጋጣሚ ዲያቆን ምህረት ቃሉት ያሰማልን። ይህ ቪዲዮ የሚደርሳችሁ ሁላችሁም ዩቲዩብ ላይ ዘ በርኒንግ ቡሽ ፖድካስት የሚል ዲያቆን ምህረት ከሌላ ወንድም ጋር አብረው የሚያዘጋጁት የፖድካስት ፕሮግራም አለ። ስለዚህ ሁላችሁም ዩቲዩብ ላይ እየገባችሁ በርኒንግ ቡሽ ፖድካስት ብላችሁ ሰርች አድርጉና ቪዲዮውን ተከታተሉት። በጣም የሚገራርሙ መልሶችን ከዚህ ዲቤት በኋላ የተለያዩ ፕሮቴስታንት በዓለም አቀፍ ዙሪያ በሚሰጡት ሀሳቦች ዙሪያ ምላሽ እየሰጠ ነው። በጣም የሚገራርም መልስ ነው የሚሰጠው። ወንድማችን ጸጋውን ያብዛለት። ዩቲዩብ ላይ ተከታተሉት። እንግዲህ ይህ ሰው ከጥቂት ቀናት በኋላ ምን አይነት ሀሳብን እየሰጠ ነው? እኔ አንድ ሰው እውነተኛ የጌታ ስጋና ደም ነው ብሎም አመነ ወይም ሲምቦሊካል ነው ብሎም አመነም አላመነም ያን ያለ እኔ ዲፍረንስ የለውም። ዋናው ነገር ሰዎች ኢየሱስ ክርስቶስ ሞቶልኛል ተነስቶልኛል ብለው ማመናቸው ነው። ዋናው ኢየሱስ ክርስቶስ ያስፈልገኛል ያድነኛል ብለው ማመናቸው ነው እንጂ ይህ ያን ያህል ዋነኛ ጉዳይ አይደለም የሚል አይነት ሀሳብ ሲሰጥ ነበር። እና በእርግጥ ያው ይህ ሰው እዚህ ቪዲዮ ላይ ባለፈው ዲያቆን ምህረት በፍጹም አርጊው ያላደረገውን ይልቁንም በግልጽ ሲመልስ የነበረውን የካቶሊክ ትምህርት አሁንም እንደሚቀበል አድርጎ ትራንስብስታንሲዬሽንን እንደሚያምን አድርጎ ነው እየተናገረ ያለው። ግን ሀሳቡ ባጭሩ ግን የዚህ ሰው የኢየሱስ ክርስቶስ ስጋና ደም እውነተኛ ነው ወይስ አይደለም የሚለው ያን ልዩነት የለውም ስላለ ከዛ አንጻር ነው መልስ የምንሰጠው እንጂ ትራንስብስታንሲዬሽንም ሲምቦሊክ የሚለውም ነገር ሁለቱም ስህተት ነው ብለን ነው እኛ የምናምነው። ለማንኛውም ሀሳቡ ላይ ልቀጥል። ይህ በነገራችን ላይ በዓለም አቀፍ ዙሪያ ያሉ ፕሮቴስታንቶች ትልቁ ክርስቶስን የማጣት ስህተት ነው። ክርስቶስን እየጠሩ የክርስቶስን ትምህርት ማስተው ትልቁ የፕሮቴስታንቱ ዓለም ስህተት ነው። ኢየሱስ ክርስቶስ ያስተማረውን ትምህርት ያውም ደግሞ ስጋዬን የበላ ደሜን የጠጣ የዘላለምን ሕይወት ያገኛል፣ ያልበላና ያልጠጣ ግን የዘላለም ሕይወት የለውም እያለ የዘላለም ሕይወት ጉዳይ እየተናገረ ይህ ጉዳይ ግን ያን ያህል ትልቅ ቢግ ዲል አይደለም ወይንም ትልቅ ኢሹ አይደለም ማለት ምን አይነት ስህተት ይሆን? መጽሐፍ ቅዱሳችን በክርስቶስ ትምህርት ለማይኖር አምላክ የለውም እያለ የክርስቶስን ትምህርት በትክክል ባንቀበልም ያን ያህል ችግር የለውም ማለት ምን ማለት ነው? ቅዱስ ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ ኑፋቄ እንደሚያጠፋ እየተናገረ የሚያጠፋ ኑፋቄን ብንይዝም ባንይዝም ግን ያን ያህል ችግር የለውም ማለት እንዴት ያለ ስህተት ነው! እና የፕሮቴስታንቱ ዓለም በተለይ እዚህም ያላችሁ ሰዎች ማለት ነው ይህን ነገር የምር ልታስተውሉት ይገባል። ኢየሱስ እየተባለ የኢየሱስን ትምህርት ማስጣል ምን ማለት ነው? ኢየሱስ ክርስቶስ እንዲህ ነው ያስተማረው። አሁን እኮ እውነተኛ የጌታ ስጋና ደም ነው ወይስ አይደለም የሚለው ጉዳይ ኢየሱስ ክርስቶስ ያስተማረው የትኛውን ነው? እኛ ኢየሱስ ክርስቶስ ያስተማረው መጽሐፍ ቅዱስ ላይ የተገለጠው እውነተኛ ስጋዬ እውነተኛ ደሜ ነው ብሏል። ስለዚህ የኢየሱስ ክርስቶስ እውነተኛ ስጋና ደም ነው። ከኢየሱስ ትምህርት ጋር ልንጣበቅ ይገባል። ኢየሱስ ስጋዬ ነው ብሏል፣ ስለዚህ ስጋው ነው እያልን ነው። እናንተ ደግሞ አይ ስጋው አይደለም ሲምቦሊክ ነው እያላችሁ የኢየሱስን ትምህርት ያን ያህል ትልቅ ኢሹ አይደለም ያን ያህል ትልቅ ነገር አይደለም ማለት ምን ማለት ነው? ኢየሱስ እያስባለ ኢየሱስን የሚያስጥል የፕሮቴስታንት ዓለም ትልቁ ስህተት ማለት ይህ ነው። እና ሰዎች ከእንደዚህ አይነት ስህተት ራሳቸው ሊጠብቁ ይገባል። ኢየሱስ እያሉ ኢየሱስን ከማጣት ኢየሱስን ከሚሸፍን የኢየሱስ ትምህርት ራቁ። ኢየሱስን እየጠሩ ኢየሱስን ከሚያስክዱ ሰዎች ራሳችሁን ጠብቁ። ሰላም ክርስቶስ ይብዛላችሁ። ዲያብሎሳዊ የሆነው የፍትሃት ልምምድና የገንዘብ ጣጣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እንግዲህ ወንድማችን ፕሮቴስታንት ወንድም ነው ያለውን በትንሹ አይታችኋል። ባጭሩ ምን እያለ ነው? ጸሎተ ፍትሃት የሚባለው አጋንንታዊ ልምምድ ነው፣ አስተምሮቱ በመጽሐፍ ቅዱስ አይታወቅም፣ እንዲሁም ደግሞ የሆነ ሰው ነው የጀመረው የሚል አይነት ነገርን ሲናገር ሰምተናል። ጸሎተ ፍትሃት ምን ማለት ነው የሚለውን ጸሎተ ፍትሃት ማለት ሰዎች ክርስቲያኖች ወገኖቻችን በስጋ ሲለዩ ስለነሱ የምናቀርበው ጸሎት ነው። ለማን የምናቀርበው? ለእግዚአብሔር ለአምላካችን ነው የምናቀርበው። እንደሚታወቀው እግዚአብሔር አምላካችን ቸር መሐሪ አምላክ ነው። ስለዚህ በስጋ የተለዩትን እህት ወንድሞቻችንን ነፍሳቸውን ይቅር ይል ዘንድ በጌታ ቀን ምሕረትን ያደርግ ዘንድ እንለምነዋለን፣ እንጠይቀዋለን። ያ ጸሎተ ፍትሃት ይባላል ማለት ነው። ስለዚህ ሰለሙታን የሚቀርብ ጸሎትን መጽሐፍ ቅዱስ የሚከለክል አንድም ክፍል የለም፣ አንድም ክፍል። ይልቁንስ ግን ቸርነቱና ምሕረቱ በሕያዋን ላይ ብቻ ሳይሆን በሙታን ላይ እንደሆነ ደግሞ የሚናገር የመጽሐፍ ቅዱስ ክፍል ልስጣችሁ። መጽሐፈ ሩት ምዕራፍ 2:20 ላይ ቸርነቱን በሕያዋንና በሙታን ላይ አልተወም ተብሎ ተጽፎልናል። የእኛ ጌታ እንደሚታወቀው ምሕረቱ በሕያዋን ወይ ደግሞ በምንንቀሳቀስ በሕይወት ላለን በስጋ ላለን ሳይሆን በእነሱ በእኛ ብቻ ሳይሆን በሙታንም በስጋ በተለዩትም ላይ ቸርነቱ አለ። እግዚአብሔር ይቅር ይላል ማለት ነው። ይህንን የምናውቀው በሐዲስ ኪዳን ጌታችን መድኃኒታችን
አምላካችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14:4 ላይ ማንኛቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ ብሎ ስለነገረን የዛች ነፍስ የወንድማችን የእህታችን የወገኖቻችን ነፍስ እንዲማር ይቅርታን እንዲያገኙ ከኃጢአት እንዲነጹ ምህረትን እንዲሰጥ ጌታን እንጠይቀዋለን። ይህ ባጭሩ ጸሎተ ፍትሐት ይባላል ማለት ነው። ስለዚህ ጸሎተ ፍትሐት የምናደርግበት ዋነኛው ምክንያት ምንድነው? ጌታችን እግዚአብሔር አምላካችን መሐሪና ቸር ስለሆነ ይህን የምናቀርበው ማለት ነው። ይልቁንስ ቅዱስ ዮሐንስ አፈወርቅ ኦን ፕሪስትሁድ ላይ በእንተ ክህነት ላይ ቡክ 6 ሴክሽን 4 ላይ እንዲህ ይላል prayers that God would be mercifully to the sin of all not only of the living but also of the departed ይላል። ያ ማለት እግዚአብሔር የሕያዋን ብቻ ሳይሆን ኦኬ የሞቱትንም የሁሉንም ኃጢአት እንዲምር ይጸልያል ሲል እናያለን ማለት ነው። በብዛት ፕሮቴስታንቶች አባታችን ነው እያሉ የሚጠቅሱት ኦግስቲን ሊቁ ኦግስቲን በኮንፌሽን ቡክ 9 ሴክሽን 35 ላይ እናቴን ነፍሷን ማርልኝ እያለ ሲጸልይ አግኝተናል ማለት ነው። ይህ በአባቶች ብቻ አይደለም። ወደኋላ ልመልሳችሁና በታላቁ ሐዋርያ በቅዱስ ጳውሎስ ትምህርት ውስጥ ላሳያችሁ። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 16 ጀምሮ ያለውን ክፍል የሚነግረን ታሪክ አለ። የሄኔሲፎሩ ቤተሰብና ሄኔሲፎሩ በስጋ ተለይቷል፣ በስጋ አርፏል። ኦኬ በስጋ አርፏል። ሐዋርያው ቅዱስ ጳውሎስ ይህንን ይይዝና ምን ይላል? ጌታ ለሄኔሲፎሩ ቤተሰቦች ምህረትን ይስጥ ብዙ ጊዜ አሳርፎኛልና ብሎ ቁጥር 16 ላይ ይናገራል። ከዛ በኋላ ቁጥር 17 ላይ እንዴት እንዳሳረፈ እንዴት ትሁት እንደነበረ ከተናገረ በኋላ 18 ላይ እንዲህ ይላል። ሁለተኛ ጢሞቴዎስ ምዕራፍ 1 18 ላይ በዚያ ቀን ከጌታ ምህረትን እንዲያገኝ ጌታ ይስጠው፣ በኤፌሶንም እንዴት እንዳገለግለኝ አንተ በደህና ታውቃለህ አለ። ሐዋርያው ቅዱስ ጳውሎስ በዚያ ቀን የሚለው በፍርድ ቀን ነው። በፍርድ ቀን በዚያ ቀን ብሎ ተጠቅሞታል። ጌታ ምህረትን ይስጠው ማለት ደግሞ ነፍሱ ምህረትን ታገኝ ማለት ነው። ቅድም እንደነገርኳችሁ ጌታ ምህረት እንዲሰጠው የሚቀርብ ጸሎት ጸሎተ ፍትሐት ይባላል። ይህን ክፍል ለፕሮቴስታንት ስታነሱላችሁ የሚያነሱላችሁ አንድ መከራከሪያ ነጥብ አለ። እሱ ምንድነው? ሄኔሲፎሩ እዚህ ጋር አልሞተም የሚልን ክፍል ያነሱላችኋል ማለት ነው። የፕሮቴስታንት ስኮላሮች ግን እዚህ ነገር ላይ በስፋት ስኮላሮች በሚባሉት በስፋት ወይ ደግሞ በብዛት የሚስማሙበት ነገር ምንድነው? ሄኔሲፎሩ በስጋ እንደተለየ እንደሞተ ነው። ጆን ኖርማን ዴቪድሰን ኬሊ ወይ ደግሞ ጄንዲ ኬሊ የፕሮቴስታንት እውቅ ፕሮቴስታንት ስኮላር ነው። በፓስቶራል ኤፒስትል ኤችኤንቲሲ 1963 ላይ ፔጅ 169 ላይ ታገኙታላችሁ። ይህንን ክፍል ኮሜንት ሲያደርግ ሲያብራራው ሁለተኛ ጢሞቴዎስ ምዕራፍ 1:18 ሄኔሲፎሩ እንደሞተ ራሱ ይገልጻል ማለት ነው። እንዲሁም ደግሞ ዴቪድ ኖኤል ፍሪድመን የባይብሊካል ስኮላር ነው። እሱም የፕሮቴስታንት ስኮላር ነው። ይሄም በተመሳሳይ ይህንን ክፍል ሜንሽን ያደርግና ሄኔሲፎሩ እንደሞተ ይናገራል ማለት ነው። በፕሮቴስታንት ስኮላር ዘንድ ራሱ ሄኔሲፎሩ እንደሞተና ሐዋርያው ቅዱስ ጳውሎስ ለሄኔሲፎሩ ነፍስ ጸሎት እንዳቀረበ ይናገራሉ ማለት ነው። በቤተክርስቲያናችን በወጥነት ከመጀመሪያው ጀምሮ ይሄው ከቅዱስ ጳውሎስ ጀምሮ በወጥነት ጸሎት ይቀርባል። ሰዎች በስጋ ሲለዩ ወደ ጌታ ወደ እግዚአብሔር አምላካቸው ነው የሚሄዱት። ግን ደግሞ ሰው ናቸውና ኃጢአት ይኖርባቸዋልና ያንን ኃጢአት ይቅር እንዲል እግዚአብሔርን እንለምናለን። ከኛ የሚጠበቀው ልክ እሱ ክርስቶስ እንዳስተማረን መጸለይ ብቻ ነው። ከኛ የሚጠበቀው ጸሎትን ማድረግ ብቻ ነው። ይቅር ማለት፣ ወደ ገነት ማስገባት፣ ነፍስን መማር፣ ነፍስን ማጥፋት የሚችል እሱ ብቻ ስለሆነ እዛ ስራ ውስጥ አንገባም ማለት ነው። ይልቁንስ ግን ወንድማችን የመምህር የኔታ ሊቀ ሊቃውንት ስሙርን ቪዲዮ ባልተገባ መንገድ ሲጠቀሙ አይተናል። የኔታ እዚህ ጋር ያሉት ምንድነው? ወደ ገነት የሚያስገባን በብር የሚተመን ምንም ነገር እንደሌለ ነው። ኦኬ ወደ ገነት ለመግባት በብር የሚተመን ምንም ነገር የለም። ይልቁንስ በልጁ ደም እንገባለን። ዋናው ሀሳባቸው ይሄ ነው። ግን ብር የሚከፈለው ወደ ገነት ስለምንገባበት ስርዓቱ ሳይሆን ለአገልጋዮች ስለተገባ ነው። ስለዚህ አገልጋዮች ሂሳብ ወይም ደግሞ ገንዘብ የአገልግሎታቸውን አይቀበሉ የሚል መጽሐፍ ቅዱሳዊ ምንም መሰረት የለውም። ስለዚህ ሰዎች ለፍትሐትም ሆነ ለቤተክርስቲያን አገልግሎቶች ሲሰጥ ብር ለአገልጋዮቹ እንጂ ስለምናገኘው ምስጢር ወይም ደግሞ ስለምናገኘው ጸጋ ወይም ደግሞ ስለምናገኘው ምህረት አይደለም። ያ በብር የሚተመን አይደለም ብለው ለማስረዳት ነው። ግን ያው በዋናነት ፕሮቴስታንቲዝም ምንድነው? የሰውን ሀሳብ ማጣመም ስለሆነ ነው። የተጠቀሱት ክፍሎች ግን በጣም በሚያሳዝን ሁኔታ ጸሎተ ፍትሐትን የሚቃወሙ አይደለም። ይልቁንስ ግን በመጨረሻ ለፕሮቴስታንቶች አንድ ጥያቄ ጠይቄ ልለፍ። ከቻላችሁ ኮሜንት ላይ አስቀምጡልኝ። ጸሎተ ፍትሐት ወይም ደግሞ ለሰዎች በስጋ ሲለዩ ጸሎት ማድረግ እንደሌለብን የሚናገር የመጽሐፍ ቅዱስ ክፍል ካለ ሀሳቡን ካለ ብታስቀምጡልን መልካም ነው። እኛ ምን አሳይተናል? ሐዋርያው ቅዱስ ጳውሎስ በስጋ ለተለየው ለሄኔሲፎሩ ነፍሱ እንድትማር ጸሎት ሲያቀርብ አይተናል። ስለዚህ ያንን ይዘንኛ አሁንም ክርስቲያን እህት ወንድሞቻችን በስጋ ሲለዩ ጸሎት እናቀርባለን። ከልጅነቱ ጀምሮ ቅዱስ ቤተክርስቲያንን በዝማሬ ያገለገለ ነው። ቄሴ ብለን እንጠራዋለን። ርዕሰ መዘምራን እስጢፋኖስ ሳሌ ይባላል። ሚያዝያ 4 ቀን ዋዜ ማለት አዲስ የመዝሙር ስራውን ይዞልን ይመጣል። ለዘመናት የሸመገለ አንተ ብቻ ንጉስ፣ ተራሮችን ሁሉ ያንቀጠቀጠ ስም ኢየሱስ፣ የንግስ በዓላት ጽናጽሉ ከነመቋሚያው እማሆይ እማሆይ ሙሴ ላድንሽ ገዳም ልውሰድሽ፣ እንዲህ ተወዳጅ የሆኑ ዝማሬዎችን ያቀረበልን
ወንድማችን ቄሴ ብዙ አገልጋዮች ከችግራቸው ከደስታቸው ጎን የማይለይ እጅግ የምንወደው ለሁሉ አገልግሎት ከፊት የሚቀድመው ዘማሪ ቄሴ እነሆ ሚያዝያ 4 ቀን የሆሳዕና ዋዜማ ላይ ድፍን 15 ዓመት ቆይታ በኋላ እነሆ ባርከኸኛልና በሚል ርዕስ ዝማሬ ይዞልን መጥቷል። ሁላችሁም ኦርቶዶክሳውያን ለሆሳዕና ዋዜማ ሚያዝያ 4 ቀን እንዳትቀሩ ወንድማችን እስጢፋኖስ ሳሌ ወይም ቄሴ ጋብዞናል። አድራሻ በ22 ፋና 17-18 አዳራሽ ላይ ከቀኑ 6 ሰዓት ጀምሮ ሁላችንም ተገኝተን ሆሳዕናን ዋዜማ እያከበርን ወንድማችን ቄሴን እንኳን ደስ አለን በለው። ሁላችሁም እንዳትቀሩ ተጋብዛችሁ። ምን ይዘጋ ነው? በርሜል ጊዮርጊስ? አዎ። እና በርሜል ጊዮርጊስ ሊዘጋ ነው እያልክ እንደቀላል ታወራኛለህ? ኦርቶዶክሳውያን ይሄንን ሰምታችኋል? በርሜል ጊዮርጊስ ሊዘጋ ነው ሲባል ሰምታችኋል? እኛ ኦርቶዶክሳውያን ባለማተቦች እያልን እንዴት ነው በርሜል ጊዮርጊስ ሊዘጋ የሚችለው? በእርግጥ የሰማዕቱ የቅዱስ ጊዮርጊስ የጸበል ስፍራ ከባድ ሁኔታ ውስጥ እንዳለ እናውቃለን። ጸበልተኞች የጸበል ስፍራ እንደሌላቸው፣ መጸዳጃ ቦታ እንደሌላቸው፣ ይሄም ተጨምሮ ተጓዳኝ የሆኑ ህመሞች በአካባቢው እንደተፈጠረ እናውቃለን። ነገር ግን ኦርቶዶክሳውያን ይሄ ፈጽሞ አይሆንም፣ ሊሰማም አይገባም። የሰማዕቱ የቅዱስ ጊዮርጊስ ቤትም አይዘጋም። ብዙዎች በበርሜል ቅዱስ ጊዮርጊስ ጸበል ድነዋል፣ ተፈውሰዋል። በተአምራቱ እኛም ተገርመናል። በቦታው ሄደን ድንቅ ነገር ተደርጎልን አይተን መተናል። ደዌያችን የራቀበት ስፍራ፣ ለምጻሞች የነጹበት፣ ሽባዎች የተተረተሩበት፣ ብዙ ተአምራት የተፈጸመበት በርሜል ቅዱስ ጊዮርጊስማ አይዘጋም። አዎ አይዘጋም። አይዘጋም ብለን የምንናገረው ግን በፉከራ ብቻ አይደለም። ፊታችን ሐሙስና አርብ የላይቭ ስርጭት ይኖራል። ሁላችሁ አስራታችሁ፣ በረከታችሁ፣ ምጽዋታችሁን በሙሉ ለበርሜል ቅዱስ ጊዮርጊስ በማድረግ ከላይ በማስቀምጥላችሁ አካውንት ሁላችሁ የቻላችሁትን አድርጉ። ማን ያውቃል ነገ ሁላችንም ሰማዕቱ ደጅ ሄደን እንፈወስና እንድን ይሆናል። በርሜል ቅዱስ ጊዮርጊስማ እኛ ባለማዕተብ ኦርቶዶክሳውያን እያለን ሰላም ማነው? ገዛኸኝ ጌታቸው ባል። እሺ ያንተስ? አዩ ብርሃን ቡስራ። አንተስ? ሀብታው መርከቡ። መጽሐፍ ቅዱስ አላችሁ? የለንም። ሰጣችኋለሁ። እየደወልኩ የተከታተልኩ ምን ቦታ ላይ እንደደረሳችሁ ቼክ አደርጋችኋለሁ። ስለዚህ ይህን የምሰጣችሁ ትልቅ የእግዚአብሔር ቃል አደራ ነው። ስለዚህ ሁላችሁ ይህን ማንበብ አለባችሁ። አመሰግናለሁ። ደስተኞች ናችሁ? አዎ ደስተኛ ነኝ። አንተስ? በጣም ደስተኛ ነኝ። ትልቅ ስጦታን የሰጣችሁ አይደል? ከበቂ በላይ። ስለዚህ እነዚህን መጽሐፍ ቅዱስ የት ክፍል እንደምታነቡ ደውዬ እኔው ራሴ ቼክ አደርጋችኋለሁ። ሰላም ሁኑ ብቻ። አሜን። እናመሰግናለን። ቴንኪው። እናመሰግናለን። እሺ ከውሃና ከመንፈስ ተወልጄ በመቅደስ ልጅ ግን እንደው እንትኑ ምናምኑ ብንተው ግድ የለህም ሚኪ። የእሱን ሀሳብ አግሪ አድርጌ ገዝቼ ነው ጥያቄውን እያነሳው። ሀሳቡን ሲያነሱ በዚህ ልክ ይህንን አሳሰብ ያላችሁ ሰዎች ገብታችሁ ሀሳብ መስጠት ትችላላችሁ፣ ለጥያቄው መልስ መስጠት ትችላላችሁ ብለን ያልኩት እንጂ ኖርማሊ ጥያቄዎች የተነሱ ስለሆነ ጀስት እኛን የማይመለከቱ ጥያቄዎች፣ ምክንያቱም ሌሎች መመለስ ያለባቸው ጥያቄዎች ስለተነሱ ከዛ አንጻር ነው። ኤኒዌይስ ጥያቄ ያላቸው ሰዎች ጥያቄያቸው እንደተባለው ትምህርቱ ላይ በደንብ አድርገን ፎከስ እንድናደርግበት፣ ምክንያቱም ቤተክርስቲያን ማናት የሚለው ነገር በጣም ወሳኝ ስለሆነች ማለት ነው። በጣም ወሳኝ ስለሆነ መምሪ ጥሩ ነው። ሚኪዬ መምህር ዲያቆን ሰላም ብያለሁ። ጥሩ ሰላም በጣም የሚደገፍ ሀሳብ ነው። እንደዚህ እንትን የሚለን ሰው ሲኖር ደስ ይላል። በጣም አሪፍ ነው። እንደኔ ምን እናድርግ? ሰዎች ገብተውም እስኪ ጠይቁን። እንደው በዛኛው በሚባለው ወገን ራሳችንን እያስቀመጠን እርስ በርስ እየተጠያየቅን ለአንዳችን ጥያቄ አንዳችን መልስ እየሰጠን እንዲህ ያሉት እንዴት ሊሆን ይችላል በሚል መጠየቅ እንችላለን። ሌላው እንዲማር እንደዚህ ማድረግ እንችላለን እና ትክክል ነው። ያው አንዳንድ ጊዜ ስሜት ወጣ ስለሚያደርግ ነውና የስር ኮመንቶች ደግሞ እንዲህ አይነት ነገሮች እንድንናገር
ተመስገን ተመስገን ለምስጋና ስላሰባሰብከን እግዚአብሔር ተመስገን። ሁሉን ስትሰጠን ያለ ዋጋ ነው፣ ግን ምን ዘምረው ተደርጎልን በነፃ አይደለም እናዜምህልን፣ ተቀብለን ነው ወስደን ነው ከእጅ ተመስገን አንተ። በነገራችን ላይ 2003 2004 2005 እስከ 2006 ቤተ ክርስቲያን ዋጋ ሲያስከፍሉ የነበሩ ሰዎች ናቸው በደንብ ያቸው። ያኔም ቤተ ክርስቲያንን ካስበሉ በኋላ ምዕመንን ካፈለሱ በኋላ ባክ ያደረጉ ሰዎች ፎር ኤግዛምፕል ምርትነሽ እዝራ በደንብ አስተውሉ። እና በጣም በሚገርማችሁ ከነ በጋሻው ጋር እየተጠራም ሲመጣ የነበረው ዘማሪ ይልማ ነበር የምናከብረው ዘማሪ። ማን ነው እነዚህ ሰዎች ተጠርተው እዚህ ቤት እንዲገኙ ያደረገ? ከጀርባቸው እነዚህ ሰዎች ያሉት እነማን ናቸው? እነማን ናቸው? ማወቅ የምንፈልገው ይሄንን ነው። ቤተ ክርስቲያን ላይ ምን እያደረጋችሁ ነው? ምን እየተደረገ ነው? እነዚህ ሰዎች ወይ ሚዲያ ላይ እየተደረገ ያለውን ነገር እያወቁ አይደለም፣ አሊያም በነበጋሻው ዘመን ሲሰራ የነበረው ጨዋታ ይኸው እዚህ ጋርም እየተሰራ ነው። ደግሞ ወዳጄ ያዝነው ትግል ነው እና ከዚህ ቀደም ነጋሻው ሲሰሩት የነበረው ቁማር ይኸው እዚህ ጋር እያየነው ነው። የምታውቋቸው ሰዎች እነዚህ ጋር ስልካቸው ያላቸው ሰዎች አስጠንቅቋቸው። ማንኛውም የቤተ ክርስቲያን ሰው እነዚህ ግለሰቦች ጋር እንዳይገባ። ምንም ሊመስላቸው ይችላል፣ ግን እንታገላቸዋለን። አሁንም ስለ እንደ ሕፃናቱ ሆሳና ልበለው ሰግጄ በፊቱ ምንም ባዶ ብሆን እውቀት ቢጎለኝ ለስሙ እንድዘምር ከልካይም ቢለኝ ምንም ባዶ ብሆን እውቀት ቢጎለኝ ለስሙ እንድዘምር ከልካይም ቢለኝ ምስጋናዬን ለአምላክ ያቀርባለሁ በማደሪያው ገብቼ እሰግድለታለሁ። ኤልሻዳይ ነው ጌታ ሁሉን ቻይ፣ ይፈጸማል አምናለሁ የልቤ ጉዳይ፣ ይፈጸማል አምናለሁ የልቤ ጉዳይ፣ ተፈጽሟል አምናለሁ የልቤ ጉዳይ፣ ተፈጽሟል አምናለሁ የልቤ ጉዳይ። እንኳን አደረሳችሁ። ሆሳዕና በአርያም፣ ሆሳዕና ለወልደ ዳዊት። In the name of the Father, the Son, the Holy Spirit, one God, amen. Hosanna children of holy Jerusalem, Hosanna in Arayam, they sang unto their Lord, the children of holy Jerusalem.
እንኳን ለበዓለ ሆሳዕና በሰላም በጤና በፍቅር አደረሳችሁ። ውድ አድማጮቻችን ቪዲዮዎችን በተደጋጋሚ ቲክቶክ እያጠፋብኝ ስለሆነ በዚሁ ማስታወቂያ ልንገራችሁ። ዛሬ ከምሽቱ ማለትም በዕለተ ሆሳዕና ከምሽቱ ከ2 ሰዓት ተኩል ጀምሮ መዛሙርትን ዝም እንዲሉ ዘዛቸው እላቸዋለሁ። እነዚህ ዝም ቢሉ ድንጋዮች ራሳቸው መጮህ ይጀምራሉ። አንቺ ኢየሩሳሌም ለሰላምሽ የሚያስፈልገውን ነገር በዚህ ቀን ምን አውቀሽ ቢሆን ኖሮ። ይህ ነገር ከዓይንሽ ተሰውሮብሻል። ጠላቶችሽም በዙሪያሽ አጥራጥረዋልና ከበውም አንቺን የሚያስጨንቁበት ቀን ይመጣል። አንቺና ልጆችሽንም ወደ ታች ይጥላሉ። አንቺ ውስጥ የኢትዮጵያ ፕሮቴስታንቶች በተለይ ደግሞ ከኛ የወጡና በጥላቻ የተሞሉ ምን ይላሉ? ወንጌል የሚያስተምሩትን ለማደናቀፍ እዛ ሄዶ ይሄንን ጠየቀ ይላሉ። ውሸት ነው። ምህረት እዛ የሄደበት ምክንያት ዓላማ አለው። ዓላማውም ትምህርታችሁ እንዴት ይሄንን ታስተምራላችሁ ራሱ ለማለትም አይደለም። ከአንድ ወር በፊት ከእነዚህ ሰዎች የሆነ ፕሮግራም ላይ ተገኝተው ነበር፣ የፖድካስት ላይ። እዛ ፖድካስት ላይ ቅዱስ ቁርባንን አፈር ነው እያሉ ክብር ይግባውና አምላካችንን እየተሳደቡ ቅዱስ ቁርባንን ሲያነውሩ ነበር የዋሉት። እርግጥ ነው ኋላ አንዳንዶቹ ይቅርታ ጠይቀዋል። ግን ወደዚህ አይነት ድፍረት ውስጥ ያስገባቸው ይሄ አስተምሮ ስለነበረ ቦስተን ሲመጡ ምህረት ምን አለ? ሄጄ ጠይቃቸዋለሁ። እንዴ ሐዋርያውያን አበው ያስተማሩት ይሄንን ነው፣ እናንተ ምን ላይ ተመስርታችሁ ነው እንዲህ አድርጋችሁ የምትተረጉሙት ብዬ ጠይቃቸዋለሁ ብሎ ነው ይሄ ሁሉ ነገር የመጣው። እና የቅዱስ ቁርባንን ክብር በአደባባይ ከተጋፉት ሰዎች ጋር አብረው የቆሙ ሰዎች ስለነበሩ ኢንዶርስ ኦልሞስት ያንንም ትምህርት ኢንዶርስ ያደረጉ ሰዎች ስለነበሩ ነው ሄዶ የጠየቀው እንጂ ክርክር ፍለጋም አይደለም፣ ሙግት ፍለጋም አይደለም። ስለዚህ ወደ እኔ ደግሞ ይሄ ነገር ከመነሳቱ በፊት በትምህርቴም ደጋግሜ አንስቼዋለሁ። ብፁዕ አባታችን የዛሬ ባልሳሳት የዛሬ ዓመት መሰለኝ ወይም የዛሬ 2 ዓመት መሰለኝ ኃይለኛ ጥያቄ ነው እርሶ የጠየቁን። እኔንም ነው የጠየቁት። መላውን በክህነት አገልግሎት ላይ ያለነውን ነው የጠየቁን። ለጊዜው ካህናቱን ነው የጠየቁት፣ ግን በእውነቱ ምዕመኑንም ነው የጠየቁት። ምንድን ነበር የጠየቁት? ካህናቱን የምትቀድሱት ለምንድን ነው የሚል ነበረ። የምትቀድሱት ለምንድን ነው? እና በሁለት ልክፈለው። ወደ መጀመሪያው ጥያቄ ልምጣና አንደኛ ይሄን ጥያቄ ለምን? ምክንያቱም እስካሁን ኦፊሻል የሆነ መልስ መመለስ አለበት ባይነኝ እኔ። ኦፊሻል የሆነ መልስ ለመመለስ ብዙ ነገር መዳሰስ አለበት፣ ከቅዱስ ሲኖዶስ ጀምሮ ማለት ነው። ቅዳሴ ማለት ምን ማለት እንደሆነ። ስለዚህ የምትቀድሱት ለምንድን ነው? አንደኛ የምጠይቀው ብፁዕ አባታችን ይሄን ጥያቄ ክሪቲካል የሆነ ጥያቄ፣ ብዙ አንድምታ ያለው ጥያቄ ለምንድን ነው ያነሳሳሁት? ምንድን ነው ያነሳሳሁት? ይሄን እንዲያነሳሳ ያደረገ አንድ። ሁለተኛ አሁን ደግሞ እንደገና አብረው የሚያያዝ ነው። ይሄ እንዲህ የሆነው በሌላ አብስትራክት በሆነ ቴዎሎጂካል ዲስከሽን ሳይሆን በቅዱስ ቁርባን በመሆኑ ደስ ብሎኛል ብለዋል። ለምንድን ነው የቅዱስ ቁርባን ነገር ሴንተር የሆነው በእኛ በኦርቶዶክስ ስፒሪቹዋሊቲ ውስጥ በኦርቶዶክሳዊ መንፈሳዊ ህይወት ውስጥ ቅዱስ ቁርባን ማዕከላዊ የሆነ ነገር የሆነበት ምክንያት ለምንድን ነው? ብዙ አባታችን ከመጀመሪያው ግን ይጀምሩልኝ። ለምንድን ነው ያን ጥያቄ የጠየቁት? በጣም ጥሩ። በነገራችን ላይ አጠቃላይ ቤተ ክርስቲያን የምትባለው ቤተ ክርስቲያን ሐዋርያው ጳውሎስ በቆሮንቶስ ቤተ ክርስቲያን በከሌ የምትገኝ ቤተ ክርስቲያን እያለ የሚጠራት በቅዱስ ቁርባን የተወሰነች ቁርባን ጸሎተ አኮቴት ወይም ደግሞ ቁርባን ስርዓተ ቁርባን የምታካሄድና የስጋ የጌታችን የኢየሱስ ክርስቶስን ስጋና ደም የምትቀበለዋን ብቻ ነው። መጽሐፍ ቅዱስ የሚያነቡትን አይደለም፣ ወይም በክርስቶስ ያመኑትን አይደለም። ቤተ ክርስቲያን ብሎ የጠራቸው በቆሮንቶስ ዙዝሌዎስ የሚባለው ሰውዬ የጻፈውን ኤሊ ቸርች ቢሾፕ ኤንድ ዩክሪስቲክ የሚል የጻፉት አለ። እሱን በደንብ ስታነብ ሜትሮፖሊታን ጆን ዙዝሌዎስ
እሱን ስታነብ እና አጠቃላይ የጥንቷን ቤተክርስቲያን ቁጭ ብለህ ታሪኳን ስታጠና ቅዱስ ቁርባን ከሌለ ቤተክርስቲያን የለችም። እውነት ነው። 4 ነጥብ። ይህንን ዝም ብለን ኮምፕራይዝ የምናደርገው ነገር ሰዎች ጧት ተነስተው ቤተክርስቲያን የሚሄዱት ለአንድ ነገር ብቻ ነው። መጽሐፍ ቅዱስ ለማጥናት አይደለም፣ ስብከት ለመስማት አይደለም። ስብከት የለም በነገራችን ላይ በዚያ ዘመን መጽሐፉ ዝም ብሎ ተነቦ በቅዱስ ቁርባን ጊዜ የሚነበበውን ወንጌል ሰምተው ቅዱስ ቁርባን ተቀብለው ነው የሚሄዱት። ስብከት የለም በዚያ ዘመን የለም። ስለዚህ ጧት ቤተክርስቲያን ተነስቶ ሰው ሲሄድ የሚሄደው ቅዱስ ቁርባን ሊቀበል ነው። ተርቦ ነው የሚሄደው። ልክ ነው። ተርቦ ሄዶ ጠግቦ ይመለሳል፣ ረክቶ ይመለሳል። መንፈሳዊ ረሃብ ውስጥ ነው ያለው። መንፈሳዊ እርካታ ነው ተቀብሎ የሚመለሰው። ወደኛ ስትመጣ ለምንድን ነው የምትቀድሱት ያልኩበት ሁለት ሶስት በነገራችን ላይ ሁሉ ጊዜ ነው የምለው። ለምንድን ነው አንድ ጊዜ ካህናት ስልጠና እየሰለጠን ልሄድ ነኝ አለ አንዱ ዲያቆን። ለምንድን ነው የምትሄደው አልኩት። ተረኛ ስለሆንኩ። ለምንድን ነው ተረኛ የሆንከው አልኩት። ለምንድን ነው ተረኛ የሆንከው? አሰራሩ ነው አለ እኮ። አሰራሩ አንተን ተረኛ ያደረገበት ምክንያት ምንድን ነው አልኩት። አልመለሰልኝም። ብዙ ሰዎች ሊቀየሙ ይችላሉ ይህን ቃል ስናገር። ስለተቀጠርክ ነው ነው ያልኩት። ደሞዝ ስለሚከፈልህ ነው። ቤተ መቅደስ ውስጥ ሆነው 50-60 ሰው ቤተ መቅደስ ቢያስቀድስ ከአምስቱ ውጭ የሚቆርብ የለም የለም። ምዕመኑ 2000-3000 ሰው ቤተክርስቲያን መጥቶ ክብረ በዓል አክብሮ እድለኞች ከሆን 50 ሰዎች ቢቆርቡልና ነው። እድለኞች ከሆን ከህፃናት ውጭ። ስለዚህ ምን ልታረጉ ነው ቤተክርስቲያን የመጣችሁት ብዬ ብዙ ጊዜ ጠይቄያለሁ። እንደውም አንዳንድ ጊዜ እጃችሁን እስቲ ቁርባን ስጋው ደግሞ የተቀበላችሁ እጃችሁን ስል ሰው አላወጣም እና እንዴት ነው 2 ሰዓት ተኩል ሙሉ እዚህ ቆማችሁ ተመልሳችሁ የምትሄዱ? ምን ልታረጉ ነው? ስጋውን ከስጋችን ደሙን ከደማችን ያዋህድልን እላለሁ። አሜን። እንዴ ሳትቀበሉ የሌላችሁበትን አሜን የሚባለው እኮ እንዳለ ቡራኬው በሙሉ ቅዱስ ቁርባን ለተቀበሉት ነው። ለተቀበሉ ነው። ጸሎቱም ለሚቀበሉ ነው። ቅዳሴ ውስጥ እግዚኦ ተሳሃለነ የሚለው ሊቀበል የተቀመጠ ነው። ምን ማለት መሰለ? ቅዳሴ ማለት እኮ ሰጥቶ መቀበል ማለት ነው። እኛ የምስጋና መስዋዕት እናቀርባለን፣ እንሰጣለን። ተቀብለን ካንተ የሆነውን ላንተ እናቀርባለን፣ ካንተ የሆነውን እኛ እንቀበላለን። ዛይሆን የሚባል ነገር አለ። እንደዚያ ነው። ስለዚህ እንደዚህ ስላልሆነኛ ለምንድን ነው የምቀድሱት ያልኳቸው? ተረኛ ስለሆኑ ነው የሚቀድሱት። ባይዘው ተረኛ ካልሆኑ አይቀድሱም። ካልቀደሱ ስጋው ደግሞ አይቀበሉም። ክርስቲያን በመሆናቸው ምክንያት፣ ካህናት በመሆናቸው ምክንያት የሰማይና የምድር ጌታ እሱ የሰጠን ለተራብ ነው። በኃጢአት ራብ ውስጥ ላለነው ሰዎች የሰጠን ራሱን ነው። ምግብ ነው የሰጠን። እኔ የሴንት ቭላዲመርስ ቴዎሎጂካል ሴሚናሪ ዲን የነበሩት ሸመመን ለምንድን ነው ክርስቶስ ምግብ ሆኖ የመጣው ይላሉ። ሲመልሱ ሰው ራብተኛ ስለሆነ ነው። ሰርቆ በልቶ መጀመሪያ ሰርቆ በላ የህይወት ዛፍን አለ። የህይወት ዛፍን ሰርቆ በላ፣ ህይወት ክፉና ደግ የምታሳውቀውን። ከዚያ በኋላ ህይወት ያለው ምግብ ካልበላ በቀር የሞት ረሃብ ተርቦ ይሞታል ነው የሚሉት። ስለዚህ ሰው ረሃብተኛ ስለሆነ እንደገና ምን ይላሉ? የሞተ ምግብ በልተህ ህይወት ልታገኝ አትችልም ይላሉ። ለህይወት የህይወት ምግብ ማግኘት አለበት፣ እሱም ክርስቶስ ነው ነው። እውነት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጭቅጭቅ፣ ንትርክ መንፈሳዊ ህይወትን አያሳድግም። ሌሎች ላይ ጣት መጠቆም ወደ እግዚአብሔር አያስጠጋም። ቃሉን መመርመር ግን ልባችንን በብርሃን ይሞላዋል፣ መዳን የሚገኝበት ስለሆነ። ስለዚህ ኑ የእግዚአብሔርን ቃል እንማማር። በሎስ አንጀለስ ሰዓት አቆጣጠር ፓሲፊክ ታይም በየዕለቱ ከሰኞ እስከ ዓርብ ከ7 o'clock ጀምሮ የኤፌሶንን መልእክት እያጠናን ነው፣ እየተማማርን ነው።
በዩቲዩብ ቻናላችን ላይ በፌስቡክ እንደዚሁም በቲክቶክ ላይቭ ይተላለፋል። ጠይቁ፣ መርምሩ። ከሁሉ በላይ ለተናጋሪውም ለእናንተም ጸልያችሁ ነው። እግዚአብሔር አምላክ በዚህ ዘመን ልባችን የሚረጋበትን ከጩኸቱ ከግርግሩ ባሻገር የእግዚአብሔርን ቃል የምንሰማበትን እንደ ቤሪያ ሰዎች ልባችንን አስፍተን ነገሩ ምን ይሆን እያልን የምንመረምርበትን እንደ ልድያም ደግሞ ልባችን ተከፍቶ ቃሉን የምንሰማበትን ጸጋ እንዲያድለን እግዚአብሔር ይርዳን። አምላከ ቅዱሳን አምላከ አበው በእውነት አሁንም የጀመርነውን ትምህርት እንድንቀጥል እግዚአብሔር ይርዳን። አሜን። አንድ የሙስሊም ኡስታዝ ወይም መምህር ምናልባት በመጽሐፎቹ ካወቃችሁት ኡስታዝ ወሂድ የተባለ ወንድማችን እንግዲህ ለተማሪዎቹ እንዲሁም ለወንድም ለእህቶቹ አንድ ነገርን እየነገራቸው የኔን ስም ሜንሽን አድርጎ የኔን ስም እያነሳ ነበር የሚያወራቸው እና ያ ድምፅ እኔ ጋር ደረሰና አጋጣሚ እስቲ እንስማውና የሆነች ነገር እንደው ላስቀምጥ። አንድ ጥያቄ ነገር ያ ጀማ እንዴት ናችሁ? ሰላም ናችሁ ወይ? ያለው አልሐምዱሊላህ። አብዛኛውን አሁን ቲክቶክ ላይ ያየሁት ነገር ምን እንደሆነ ታውቃላችሁ? ያየሁትና የታዘብኩት ነገር ምንድን ነው? አክሊል የሚባል አንድ ልጅ አለ በኦርቶዶክስ ዘንድ እንደ አስተማሪ የሚታይ እንደ አዋቂ የሚታይ አንድ ልጅ አለ እና የእሱን አርአያ ተከትለው የእኛ ልጆች ወደዛ እየሄዱ ነው ያሉት እና በደንብ እንድትታዘባላችሁ ከጊዜ በኋላ ኢንሻአላህ ስታዩ ማለት ነው። አክሊል የሚጽፈውን አጻጻፍ፣ አክሊል የሚያደርገውን ነገር የሚኮርጁ አክሊል ወደ ላይ ያሉት በእውነት ያሳዝናል። ወላሂ ያሳዝናል። አንድ ሰው አርአያውን መሆን ማድረግ ያለበት ኡስታዞችን ግን ለንጽጽር አንድ ሰው እንዴት አንድ ካፊርን አርአያ ያደርጋል? ከአነጋገር ጀምሮ ከቪዲዮ አቀራረጽ ጀምሮ ይሄ አለጣጠፍ ከፖስት ጀምሮ ከምን ጀምሮ አንድ አይነት ነገር እንዴት ሰው ከካፊር ጋር እንዴት ይመሳሰላል? አስቡት። ማለት ምን አይነት እንትን ምን አይነት ጄኔሬሽን ነው? አንድ ሰው ለሰው እኮ ብቻ አይደለም እኮ ማውቀው እኔ አክሊልን ኮፒ ለማድረግ የማይጥር ሰው የለም። ራሱ ምን ያህል ተጽዕኖ ቢያደርግባችሁ ነው? ምን ያህል አዎንታዊ ተጽዕኖ አድርጎባችሁ ነው ብላችሁ ካፊር ሞዴል ታደርጋላችሁ? ልክ እንደሱ ለመሆን መጣር፣ እንደሱ ፌመስ ለመሆን እንደሱ አይነት አነጋገር ከአነጋገር ጀምሮ ከቪዲዮ አሰራር ጀምሮ መልስ አመላለስ ጀምሮ ጽሁፍ አለቃለቅ ጀምሮ በጣም ያሳዝናል እና የሚያስጠላ ጄኔሬሽን ነው። በደንብ ዞር ስትሉ ትታዘባላችሁ ያ ጀማ። እና አይ ቲንክ እኔ የምመክራችሁ ነገር ምንድን ነው፣ አርአያ ስታደርጉ በተቻለ አቅም ሙስሊም ወንድማችሁን አርአያ ብታደርጉ ይሻላል። ኡስታዝ አቡሀይደርን አርአያ ብታደርጉ ይሻላል። ችን እንዳለው እንግዲህ አርአያችሁን ኡስታዞች ምናምን ማድረግ ይቻላል። ግን አሁን አነጋገር ምናምን መመሳሰል ወይም ደግሞ ቪዲዮ ሲሰሩ ሲጽፉ ምናምን እንደ አክሊል ቢጽፉ አጻጻፋቸው ምናምን አነጋገራቸው በአንድም በሌላም ይጋባል። እንደዚህ አይነት ነገር ኖርማል ነው። ሚዲያ ላይ አንዴ ከተወጣ ሊሆን ይችላል። ብዙም እኔ ስለምናገርም ስለማልሰራ ላላስተውል ይችላሉ እነሱን። ግን እንደዚህ ነገር ያለበት ሰው ሊኖር ይችላል። ግን ይህም ኃጢአት ነው ማይ ብራዘር ነው ከባድ ይመስለኛል። ለማንኛውም እስቲ ጌታ በረዳልክ ስለምና ላይ ደግሞ እንዲያ ከሆነ በደንብ ለመስራት ምን ሞክራለን። ያ ጀማ እንዴት ናችሁ? ሰላም ናችሁ ወይ? ያለው አልሐምዱሊላህ። አብዛኛውን አሁን ቲክቶክ ላይ ያየሁት ነገር ምን እንደሆነ ታውቃላችሁ? ያየሁትና የታዘብኩት ነገር ምንድን ነው? አክሊል የሚባል አንድ ልጅ አለ በኦርቶዶክስ ዘንድ እንደ አስተማሪ የሚታይ